አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታይ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ነው? ክበሩልኝ፣ ከልብ ነው ማመሰግነው። እኔም ያው አለ እናንተ ምንም ነገር ልስራ ከእናንተ ነው ታውቃላችሁ አይደል? አሁን ዛሬ እስኪ ትኩስ ቡና በቡና እዛ እንትን ብላችሁ አይመቻቸው ምናምን ብዬ ቡና ደግሞ ቡና በባዶ መሰላችሁ? በምን አይነት የእንትን ኧረ የቅቤ ቡና ያስፈለግሽ እዛ እያለሽ ስንቶቻችን ነው ቀልባችን እንዲህ አስበን እንዲሁ ስንት ነገር እንትን እንላለን። እንደው ዛሬ እኔ እስኪ አንድ ቀን እንትን አላቸውን በተሰራ በምግቡ በምኑ እንትን እንላቸዋል ብዬ ቡናውን ቆልቼ ምን ብዬ ደስ እንደሚላቸው አንድ ላይ እንጠጣ አንድ ላይ ጨርሼ ይሄኛው እንትን ካልኩ በኋላ እንትን እላችኋለሁ። እዛ ፍርተን የአንዱ እንትን ስል ድረስ ነው እንጂ በዚህኛው ቆየችበት ምናምን ትላላችሁ። ያው ተቆጠን ጭፍ አድርጌ እንትን እላችኋል እንጂ እናንተ ያወሪያችሁ ከባድ ነው። በእኛ በእንደዚህ ነገር እንትን ብላ ቡናውን እንትን እንዳልኩት ቶሎ ብዬ አፍልቼ ነው እኔ እዛ እያለሁ በጣም እንትን የሚላችሁ ነገር እንትን ይለኝ ነበር። አረ ቡና እንኳን ባዶ ሆነ። ቡናማ እነሱ ቡና ታውቃላችሁ ከኢትዮ ቡና። አረ ባለፈው እንኳን ሴትያ እንትን በይልኝ ነው ያለች። ከዛ እንትን ብለሽ ላኪልኝ እኔ የምፈልግ ነገር የሆነ ጓደኛ የዚህ መታ ከዛ እንትን ያለችኝ ነገር ላኪልኝ አለች። የኢትዮጵያ እንትን ነው የምፈልገው ቡናውን ብቻ ሌላ ነገር ምንም አልፈልግም፣ በኢትዮጵያ ብቻ ቡና አለች። ከዛ እኔ አሁን እዛ እያለሁ እነሱም ቡናን በምንም እንትን ነበር። ግን ደስ የሚላችሁ ነገር እኩል እንትን አይልም ከኢትዮጵያና ከአረብ ሀገር ቡና። ያው እናንተን ታውቃላችሁ። እሷም ደስ አላት። በጣም ነው ደስ የሚለው። ሰላማችሁ ያብዛልኝ። እናንተን ያከጎን የሆናችሁ ብዙ ጊዜ ነው እንትን የምትሉኝ በጣም በላይኩ በሼር ሀገር ገብታለች ሳትሉ ምን የምትሉ ብዙ ጊዜ ደስ የሚለኝ ነገር የምታደርጉ ነገር በጣም ደስ ይለኛል። አላህ አስታውሳችሁ። አላህ ስራውም እናንተን ከቤት ያድርግላችሁና ሀገራችሁ ገብታችሁ ደስ በሚል እንደዛ ገብታችሁ የቤታችሁ ቡናውን ምን ልጭሽ አድርጋችሁ ምን ብላችሁ አንዴ ሳሎን አንዴ ሰርቪስ ምናምን ቡናውን ደረሰ። እንደው ይሄ ቅቤ ቡና ብቻዬማ አልጠጣውም ከእናንተ አንድ ላይ ሆነን ደግሞ አልደረሰኝ ምናምን እንዳትሉ። የራሳችሁ እንትን በሆነ ነገር እዛ እንትን ብለን በባዶም አለላችሁ። ቡናችን እንዲህ ይመስላል። ያው እናንተ ቀባቀባ ትላላችሁ ሀገራችን እንደዚህ በትልቅ ሲኒ እንጂ እኔ እዛ ያመጣኋቸው እንትን ሲኒዎቹ የሻይ ብትሉ የቡና ብትሉ እንትን አይሆንም አሉኝ። እዛ ያው እንትን የትንንሾቹ በእጃቸው አድርጎ እንትን የሚሉ በምንም ነገር ሀገራችን እንደዛ ያቅቤም ቡንላ ምናምን እንትን ብሎ ቆሎ አላችሁ። እስኪ በዚህኛ ምን ልትሉ ይሆናል? ሌላ ጊዜ ያው ክትፎ እንዲህ ያለች ልትሉ ነበር። እስኪ ቡና ተቆርጦ የሀገራችን ቡና እንደዚህ ከቸኮላችሁ ብዬ ነው ትንሽ አድርጌ ማሳያችሁ። ከኋላ የመጣችሁ ቡናውም ቆላ አሳያችኋለሁ። ከዛ በኋላ ቡናውም ስንጠጣ ቅቤ ቡና ምን አይነት ነበር እውነት ማዘጋጀችሁ እውነትም ብቻዋን ትጠጣል ምናምን አትሉኝ እንትን እላችኋለሁ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልን፣ ሀገራችን አላህ ሰላም ያደርግልን። ፍቅር አንድነት አጣች እንጂ ሀገራችን ይሄ ቡና የስንት ሰው ይበቃል ብላችሁ የስንት አሁን የቆላው ሆድ አንዴ ምናምን ብላችሁ ነው። የስንት ጊዜ ፍቅር ካለ ስንት ጎረቤት ይጠራል። ስንቶቹ እንደዚህ እንትን ተብሎ በቃ ደግሞ ሀገራችን የሚሰበስበው እውነትም ምግብ እውነትም እንጀራሽን ምናምን እንትን ብለሽ መሰለሽ በቃ ቡና ከቤተሰብ ሆናችሁ ምናምን ከጎረቤት ሆናችሁ ወይ ጓደኞቻችሁ ይመጣሉ። ደግሞ በር ላይ ወጣችሁ አንድ ሰው ትጠራላችሁ። ይሄ ቆሎ የስንት ሰው ኧረ ብስሚላ። እኔ አንዳንድ እህቶቼ በቃ ሀገር መጥፎ ነገር ምናምን እንትን ስትሉ በጣም እንትን ይለኛል። በቃ ለምን እንደዚህ ይሆናል? ለምን በእንደዚህ ነገር እሷ እንደዛ አለች ለምን ይባል እንትን ተብሎ ነው ወሬያችሁ ጥሩ አይደለም።
በተያያዘ ነገር ባለው ነገር አንድ ሰው እንደዚህ ተናገረ እንደዚህ ማለቱ የወሬ ይበሉ ሰው ማይል ነገር የለም። በሌላ ነገር እንትን ይላል። ግን እኔ ከመጣሁ ወላሂ እላችኋለሁ እንደ ሀገራችን በቃ አየሩ ተስማምቶት ከቤተሰቡ በቃ ባላችሁ ነገር ተደስታችሁ ያማዳም ምን ትለኛለች ንጹህ እንቅልፍ ስንት ጊዜ ነው እንቅልፋችን እንደዚህ ተኝተን ስንት ጊዜ ሲጠሩን ነው አቋርጠን ስንት ጊዜ እንትን እንላለን። አሁን በረመዳን ያው ማንም ሰው በረመዳን እንደዚህ እንቅልፉ በደንብ እንትን አይልም። በዛ ጊዜ ያቋረጥነው የሶስት ቀን 2 ቀን እንዴት ነው እንቅልፍ ያው ጉንፋን እንትን ብሎ ነበር። አልሐምዱሊላህ ዛሬ ነው አሁን እንደዛ እንትን ብዬ አልሐምዱሊላህ ቤቴ ያራግፌ ምን ብዬ ቦታ አድርጌ እስኪ በቡና ቤቴ ፋፋ አድርጌ ከእህቶቼ ጋር እንትን እንበል ብዬ እንደዛ ደስ ይላችኋል። እዛ ትዝ ያለብኝ ምክንያት ጠዋት እንትን እያልኩ እንቅልፍ ነው በዚህ ሰሞን እንዴት ነው ነካ የረመዳን ያው በረመዳን ተራዊህ እንትን ድረስ ደግሞ ስሁር ስንት ሰዓት ነው የምንነሳው? 10 ሰዓት ተነስተን ያው በቃ ሌሊት 1 ሰዓት ድረስ ማን ይተኛል? ስሁር ታበያለሽ፣ እቃሽን ታጥቢያለሽ፣ ሰው ያለ በቃ እንዴት እያለ ጊዜው እንትን ይላል ነበር። ለዛ ነው እንቅልፍ አልኩ። ከዛ በኋላ በሰዓቱ እንቅልፋችሁ ትተኛላችሁ። የዛኛ እንትን ብዙ ነገር እንትን አንዴ የምላችሁ ነገር እህቶቼ ይሄ ሲንዴሮ እንደምን ማምጡት። አሁን ቅድም ቡናውን ጀምሬ አጥቤ እንትን ስለ መብራት ከሄደ በኋላ በቃ ገና ይሄ ባይኖር ነው እዩ ቡናውም ይሁን ምንም በጣም እንትን ነበር። በዛ ከተመቻችሁ በዛ አለዛ ያው እዚህም ልታመቻችሁ ትችላላችሁ። ያው ኤሌክትሪክ እቃ በዛ ይቆጥራል ምናምን ብሎ እንትን ካለ ነው እንጂ ይመቻል በጣም ወደዛም እንትን ሳትሉ አላህ ያመቻችላችሁ። እዛ ጋር የጁስ እንትንም የጁስ መፍጫ አሁን እዚህ መኖሩ አለ። ግን የዱባይ እቃ እንዲህ ያልላችሁ ከዱባይ እቃ ምንም ከሆነ ምንም እኩል አይመጣም። ሁሉም ነገር አመቻችታችሁ በቃ ትደሰታላችሁ። ቤታችሁ እንደዚህ ገብታችሁ የፈለገ ነገር ላድርግ ብትሉ ምን ብትሉ በቃ እቃችሁ ፋ አድርጋችሁ የተመቸው የሆነ ሰርቪስ ነገር ከያዘ አለበለዚያም አንድ ልጅ አንድ እህቴ ሰርቪስ ገዛች እኔም እንደዛ እኔ እል ነበር። አልሐምዱሊላህ ረብል ዓለሚን አላህ ማሳካለኝ። ያቺ ገዛች ምናምን ሳይሆን የወጣሁበት አላማ ወጥቼ ነበር አሟልቼ ሀገሬ ገብቼ በቃ ተደስቼ እንደዛ ምን ምሳል በራሴ ነገር ብዬ ብዙ እንትን ነበር። አልሐምዱሊላህ አላህ አመቻችቶልኝ እንትን አልኩ። ሁሉም ነገር አላህ ያደረገልን ነገር ምን እንትን አንልም። ያው ከኋላ የመጣችሁ ነው እንደዚህ እንትን ብዬ ቋርጬ ማሳያችሁ። ለምን ቡናውን ልጠጡ ብዬ ቡና ቆልታ ቡናውን እየቆላሽ አሳይታ እንትን አለችው ምናምን ካላችሁኝ ብዬ ነው እየጠጣን አንድ ላይ ፋ ለማለት ፈልጌ ነው። ሰላማችሁ ያብዛልን። ያው የማታ አሁን መህሪብ ደርሰዋል። አዛን ካለም አቋርጬዋለሁ። እየጠጣችሁ እንዲህ ደስ የሚል ነገር ቡናችን የቅቤ ቡና እዛ እንደው እያለሁ ማዳም ቡናም እየጠጣሁ ምን እየጠጣሁ ይሄና ቆሎ አምጪ ቆሎ አረ እዚህ ጋር አስገቢላቸው። ይሄ መጥቶ ሊበሉ ነው። ትንሽ ነው አንቺ እነሱ ሊያዩን ነው እንጂ አምጪ ወደዛ አድርጊ። አረ እባክሽ አለ ቆሎ ቡና ይጠጣል ሊባል። እሺ ሰፌት ወደዚህ አድርጊው። አዎ ቡና ቆሎ እንዲህ እያደረጋችሁ ሰላማችሁ በዘ ተርፍ ይበልልኝ። ያው ቡናችን እንዲህ ነገር ምንም ጊዜ እንደምንም አድርጋችሁ ስንገርም ያልኳችሁ ይሄ ባለፈው ያው እያንዳንዱ እቃ የምታመጡ ትልልቆቹ እቃ ግን እኔ አገሬ አልገባም ብዬ በቃ ቤቴ ከገዛ በኋላ ሌላ ነገር ምንም ይቅርና ፍሪጅ፣ ልብስ ማጠቢያ፣ ቲቪ፣ ይሄ ስኒደር ብዙ ነገር ስኒደር እንኳን ቢቻል ትልቁ ግን ትልቁ ሰው ሁሉም እንትን ይፈነዳል ምናምን። ይሄኛው እንዴት እንትን እንዳለኝ አሁን መብራት ስለሄደ ነው እንጂ ኧረ እባካችሁ በብዙም እንትን አለን። ግን መብራት የሄደ ጊዜ በጣም ነው እንትን ቢላችሁ 1000 ትሞላላችሁ ጋዙ። እኔ ከመጣሁማ እስካሁን አልሞላሁም። ሌላ ሰው በዛ ማድረግ እንትን ይላል እንጂ እኔ ብዙም እንትን አላልኩትም። አላህ ይጠብቃችሁ። አላህ ባላችሁበት ቦታ ሰላማችሁ ያብዛልኝ። እንደኔም ደስታችሁ ያሳየን። ሀገር ገብታችሁ ባላችሁ ነገር ይዛችሁ ተደስታችሁ ለመኖር ምኞቴ ነው። ያው አላህ ይዞ ድል እንጂ ስንፈት የለም። እኛ ምኞታችን ባልን ነገር መቼም ወደዛ እንዴ አይልብንም። አላህ እንትን ተብሎ ነው ሁሉም ነገር እንትን የሚለው። አላህ ከጎናችሁ ይሁን፣ ሰላማችሁ ያዛልኝ። ያው የመግሪብ ቃ አፈጠረሽ እቃ ምርት ብሎኔ በቃ አዛኔ ብር
እና እየጠጣችሁ ምን እያላችሁ ቡናውን እኛ እየጠጣን ነው። ከኋላ የመጣችሁ ነው ይሄ ቡናውን እንትን ልታዩ እንትን አልኳችሁ እንጂ ያው ቆልቼ ምን ብዬ የቅቤ ቡና እንዴት እንደምንጠጣ እኛ አሁን እየጠጣን ነው። ግን ቡናውን እየተቆላ ልታዩ ነው እንጂ እኛ ቡናችን ከቆሎዋችን መጀመሪያ ገባችሁ። ግን ያው አያችሁ ይመስለኛል እኛ እንደዛ እንትን ብለን እንዲህ ይመስላል። ያው አንዳንዴ ቤት የሆናችሁ ቀን ያው ወጣችሁ የትም እንደዛ እንትን የምትሉ ስለሆነ ቤት የሆናችሁ ቀን ቤታችሁ አፋ አድርጋችሁ እንደዛ ደስ የሚል ነገር። ቡናውን እንዴት ይመስላችኋል? ባለፈ መዳሜ ዱባይ የኢትዮጵያ ቡና ብላ እሷም ያያችሁ እኔ በእነሱ ቡና አንድ ቀን እዛ እያለሁ ጠጥቼ ምንም እንትን አለ የሆነ ውሃ ነገር ምን ይመስላል እንጂ እነሱ ሀገራችን ማሻአላ ግን ተወደደ። ኪሎ ሺህ ከምናምን እንደሆነ ወሬ የእናንተ ሰላማችሁ ብዝት ይበል። መልካም ሁሉ ተመኘሁላችሁ ውዶቼ።